በእድሜ በጤና ይጠብቅልን። በቅዱሳን ላይ አድሮባቸው የሚኖር መጽሐፈ ኪዳን ሌሊት በኪዳኑ ላይ ጸሎት ኪዳን የሚባለው ጸሎት ስናደርስ በቅዱሳን ላይ አድሮባቸው የሚኖር በቅዱስ እስጢፋኖስ ላይ፣ በቅዱስ ጊዮርጊስ ላይ፣ በአባታችን በጻድቁ በአቡነ ተክለ ሃይማኖት ላይ ሁሉንም በቤተ ክርስቲያናችን ባሉ ቅዱሳን ላይ አድሮባቸው የሚኖር ማነው? እሱ እግዚአብሔር በቅዱሳን ላይ አድሮ ስራ የሚያሰራቸው፣ በሰማዕታት ላይ አድሮ የሚያስጨክናቸው፣ በስለት በሰይፍ ሃይማኖታቸውን እንዳይክዱ በምዕመናን ላይ አድሮ በጎ ጽድቅ የሚያሰራቸው፣ በካህናት ላይ አድሮ አገልግሎታቸውን የሚያከናውንላቸው፣ የሃይማኖት ማረፊያ ላደረጋት ቤተ ክርስቲያን ቅን መሪ የሚሰጥ እግዚአብሔር። ይህ የቤተ ክርስቲያናችን ኪዳን የሚባለው ኪዳን ዘነገሩም ለአበዊነ ሐዋርያት እምቅድመ ዕርገቱ ውስተ ሰማያት በ40 ዕለት ወእምድኅረ ትንሣኤሁ በሳልስት ዕለት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ክብር ይግባውና ከሙታን ከተለየ ከሦስተኛው ቀን በኋላ ወደ ሰማይ ከማረጉ በፊት የተናገረው ኪዳን ጌታችን አምላካችን የሰበከው ወንጌል ኪዳን ይባላል። ይህ ኪዳን በእኛ በልጆቹና በእግዚአብሔር መካከል የሚኖር ኪዳን ነው። የምንፈወስበት አምላካችን ከሙታን ከመነሳቱ አስቀድሞ ከመሰቀሉ በፊት የነገረን ወንጌል ይባላል። ከዛ በኋላ የነገረን ይህ ኪዳን የሚባለው ከሙታን ሞትን ድል አድርጎ ከተነሳ በኋላ ያስተማራቸው ለሐዋርያት የነገራቸው ኪዳን በሐዋርያትና በአምላካችን መካከል የነበረ ኪዳን፣ በቤተ ክርስቲያንና በእግዚአብሔር መካከል የነበረው ያለው የሚኖር ኪዳን የአምላካችን የኢየሱስ ክርስቶስ ኪዳን እና በዚህ በኪዳን ላይ ምን ይላል? በቅዱሳን ላይ አድሮባቸው የሚኖር በቅዱስ እስጢፋኖስ ላይ አድሮበት የሚኖር ይህ ሰማዕት ይህ እስጢፋኖስ የሚባለው ሊቀ ዲያቆናት የዲያቆናት ሁሉ አለቃ የሰማዕታት ሁሉ መክበበ ሰማዕታት የተባለው ወንጌልን የሰበከው የእግዚአብሔር አብ ልጅ በቀኙ ሆኖ አየዋለሁ ማለት በድንጋይ እየተወገረ በላዩ ላይ እንደ ዝናብ እየዘነበበት ድንጋይ እያፈሰሱበት በድንጋይ እየቀጠቀጡት ሰማይ ተከፍቶ እግዚአብሔርን አየ። አምላኩን ከሚያየው ከእግዚአብሔር መንግሥት ከዓላማው ከመንፈሳዊው ጥሪ አልደነገጠም። እሱ በድንጋይ የወገሩት ለነሱ የሚያደርጉትን አያውቁምና ይቅር በላቸው፣ እንደ አምላኩ ይቅር በላቸው እያለ ይጸልያል። በዚህ ጊዜ በዚህ በምዕራፍ 7 ላይ በሐዋርያት ምዕራፍ 7 ላይ እንደምናየው የእግዚአብሔር አብ እግዚአብሔር ወልድን በአባቱ ቀኝ ተቀምጦ አየዋለሁ እያለ ለእስጢፋኖስ ሰማይ ተከፍቶ እግዚአብሔር ይታየዋል። በዚህ ሰማይት ነው ተጠብቀን የምንኖረው። በዚህ ሰማይት ስም ነው የተሰበሰብነው።
በዚህ ሰማዕት ስም ነው የመጣነው። ልንጽናና፣ ልንባረክ፣ ልንረጋጋ፣ የውስጣችንን ልንነግር ለዚህ ሰማዕት ነው ልናዋየው የመጣ ነው። የሆነብንን የሆነልንን ልንነግር፣ የተከናወነልንን ልንነግር፣ ልናመሰግን፣ የከንፈራችንን መስዋዕት ልንሰዋ በዚህ ቀን የመጣን ብዙ ነን። የከንፈራችንን መስዋዕት ለእግዚአብሔር ልንነግር በመንበሩ ፊት፣ በመሰዋው ፊት፣ በመቅደሱ ፊት ለእግዚአብሔር ምስጋና ልናቀርብ የመጣን ተሳክቶልን ብዙ ነን። ደግሞም ዓለም ተጭናን ሆድ ብሶን ከፍቶን የመጣን ለእግዚአብሔር ልናቀርብ የመጣን ብዙ ነን። ለአምላካችን ልንነግር የመጣን ብዙ ነን። ከፍቶን የመጣን ብዙ ነን። እንዴ መጥቷል እናጣጣ አባት መቆያ እንጎቻ ታውቃላችሁ? ምርት የተዘመራለሽ በኋላ አይጠገብም። አንድ ዘምሪልን፣ አንድ ብቻ አባታችንን ማረፍ እስከሚል ቆዩ። እንደተመጡ ነይማይ ያንቺ መዝሙር ነው መዘምሩ፣ የሌላ መዝሙር አይቻልም። እሺ ያንቺ ደስ ነው ግን ያንቺ መዝሙር ነው። እሺ በድጋሚ እንደምን ዋላችሁ፣ እንደምን አረፈዳችሁ። እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ክፉ አላየሁብህ፣ ፍቅር ብቻ ነው ንጹሕ ልብህ የጠበከኝ ጌታዬ ክበርልኝ፣ ያሳደግከኝ አምላኬ ክበርልኝ የሚለውን ዘመኔ አብረን እንዘምራለን። ክፉ አላየሁብህ፣ ፍቅር ብቻ ነው ንጹሕ ልብህ ክፉ ስመለስ በቤት አሳድረኛል በበዛ ምሕረት አሳድረኛል በበዛ ምሕረት ክፉ አላየሁብህ፣ ፍቅር ብቻ ነው ንጹሕ ልብህ ፍቅር ብቻ ነው ንጹሕ ልብህ ያሳደግከኝ አምላኬ ክበርልኝ ንጉሥ ቤት አደገ ውሃ
ላይ ቢጣል ጌታዬ ሀሳብ አይከለከልም። ካፈር የተነሳ ከወደቀበት እሱ ለምስክር ላንተ ቸርነት እሱ ለምስክር ላንተ ቸርነት ክፉ አላየሁብህ ፍቅር ብቻ ነው ንጹህ ልብህ ክፉ አላየሁብህ ፍቅር ብቻ ነው ንጹህ ልብህ የጠበከኝ አምላኬ ክበር ያሳደከኝ አምላኬ ምሕረቱን ያሰበ ለቅዱሳን ሁሉ ክብሩን ያጠገበ ለየዋህነቱ ከኔ ጋር ይኖራል የፍቅር ጎጆን በልቤ ይሠራል የፍቅር ጎጆ በልቤ ይሠራል ክፉ አላየሁብህ ፍቅር ብቻ ነው ንጹህ ልብህ ክፉ አላየሁብህ ፍቅር ብቻ ነው ንጹህ ልብህ የጠበከኝ አምላኬ ክበርልኝ ያሳደከኝ አምላኬ ክበርልኝ ኢየሱስ ክርስቶስ ደጉ መምህሬ የልቤ ማረፊያ ቅጥሬ ሁልጊዜ ማለዳ መልካም ለመልካም ተሸክሜዋለሁ ያንተን ማኅተም ተሸክሜዋለሁ ያንተን ማኅተም ክፉ አላየሁብህ ፍቅር ብቻ ነው ንጹህ ልብህ ክፉ አላየሁብህ ፍቅር ብቻ ነው ንጹህ ልብህ የጠበከኝ አምላኬ ክበርልኝ ያሳደከኝ አምላኬ ክበርልኝ ይቀበልልን። የዝማሬ ምስጋና ባለቤት አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ለዘማሪ እህታችን ምርትነሽ ጥላሁን ዝማሬ መላእክት ያሰማልን፣ የአገልግሎት ዘመኗን ይባርክልን፣ በእድሜ በጸጋ ይጠብቅልን። አሁን ቀጥታ ወደ መምህራችን ነው የምንሄደው። የዕለቱ መምህራችን እንግዲህ የምታውቋቸው በእድሜ ልጅ ናቸው፣ ከሁላችንም በእውቀት ግን ከሁላችን በላይ ናቸው። የወንጌሉ አርበኛ የወንጌል ገበሬ
አባ ሕርያቆስ ያስተምሩናል። በእሳቸው ላይ አድሮ አምላካችን እግዚአብሔር ሁላችንን እንዲያስተምረን የእርሱ ቅዱስ ፈቃድ ይሆንልን። ቀጥታ ወደ ክቡር አባታችን እጅግ የምንወዳቸው ታላቁ ወንጌላዊ የልማት አምባሳደር የሰላሙ መምህር ክቡር መላከ ሰላም መምህር ኃይለ ገብረ ታደሰ የዚህ ጥንታዊ ታሪካዊ ቤተ መቅደስ ዋና አስተዳዳሪ፣ እጅግ ተወዳጁ ወንጌላዊ አባታችን መላከ ፀሐይ መምህር ተስፋ የላፍቶ ቅዱስ ሚካኤል ቤተ ክርስቲያን ዋና አስተዳዳሪ፣ ክቡራን የምትሆኑ አበው ካህናት፣ የዕለቱ ተዘጋባዥ የምንወዳት ዘማሪት እህታችን ምርትነሽ ጥላሁን፣ የሚዲያ ባለቤቶች፣ ሁላችሁም የእግዚአብሔር ቤተሰቦች በወደደን ባከበረን በሰላማችን ራስ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን አደራችሁ? እንደምን አደራችሁ? አሜን። ቸርነትና ምሕረቱን ያበዛልን ይቅር ያለን አባታችንና አምላካችን ቅዱስ እግዚአብሔር ስለ በጎነቱ ስለ ታላቅ ስጦታው ስሙ ለዘላለም የተመሰገነ ይሁን። በዘይት አምሳል ምናምሳላት ከምሳሌዎች ሁሉ ምሳሌ ታጣላት መዝገበ ምስጢር የቤተ ክርስቲያናችን አንደበት ሰዓሊተ ሕይወቱን አዳም መድኃኒተ ለሔዋን መላት የእኛ የሰው ዘር መዳናችን ቁልፍ ምስጢር ማምላክ የአዲስ ኪዳን ኪሩብ ከሰማይ የረቀቀች ዳግሚት ሰማይ በቀደመ ልመናዋ ፍጥረት የምታስምር አዛኝ የጻድቃን ወዳጅ የኃጥአን አማላጅ እናታችን አማላጃችን መመኪያችን በረሃብ ዘመን በልተን የጠገብንባት መሶባችን ድንግል ማርያም በጥማት ዘመን ጠጥተን የረካንባት ጽዋችን ድንግል ማርያም የምንመረኮዝባት ምድረ ሃይማኖታችን ድንግል ማርያም ከፍ ከፍ ያልንባት መታያችን ድንግል ማርያም ከኃጢአት ስጥመት የዳንባት መርከባችን ድንግል ማርያም የሕይወት እንጀራ የቀረበባት አማናዊት መሶብ ድንግል ማርያም በደቂቀ አዳም በልዑላኑ በገነት በመንግሥተ ሰማያት በዚህም ዓለም ውድስት የሆነች የኢየሱስ ክርስቶስ እናት ድንግል ማርያም መርገመ ሥጋ መርገመ ነፍስ የሌለባት በረከተ ሥጋ በረከተ ነፍስ እያማለደች የምታሰጥ ሥላሴ የክብር ክብር ያጎናጸፏት የኢየሱስ ክርስቶስ እናት ድንግል ማርያም ክፉ ቀን ያለፍንባት አዛኝቷ እናታችን ምልጃዋ በረከቷ ጸጋዋ ከሁላችን ጋር ይሁን። የታላቁ የአዲስ ኪዳን የመጀመሪያው ሰማዕት የቅዱስ እስጢፋኖስ ጸጋና በረከቱ ከሁላችን ጋር ይሁን። ሊቃውንት ለአእምሮ ዋዘኞች ለጆሮ እግዚአብሔር ደግሞ ለልብ ይናገራል። ሊቃውንት ለአእምሮ ከነገሩን ዋዘኞችም ለጆሮ ካወሩልን የልብ ወዳጃችን እግዚአብሔር ለልባችን የሚነግረን ይበልጣል። ከአለት በላይ የጠነከረው ልባችንን በፍቅሩ መዶሻ ሰብሮ የሚረባንንና የሚጠቅመንን የሚያስተምረን እግዚአብሔር ማን ያውቃል ዛሬ የማንን ጥያቄ ሥላሴ እንደሚመልስ? ማን ያውቃል እግዚአብሔር የማንን ጉድለት ዛሬ እንደሚሞላ? የተዘበራረቁትን የኑሯችን ጉዳይ የሚሰበስበው እግዚአብሔር፣ እንቆቅልሽን የሚፈታው እግዚአብሔር፣ ውስብስብ የሆነን ሕይወት የሚያስተካክለው እግዚአብሔር፣ ሰንሰለት የሚቆርጠው እግዚአብሔር፣ ከጥልቁ የሚያወጣ እግዚአብሔር፣ ከፍ ከፍ የሚያደርገው የሚያከብረው እግዚአብሔር፣ የቤታችን ጥጋብ የእንጀራችን አድራሻ አማኑኤል ለጥያቄያችሁ ሁሉ ዛሬ በቃሉ መልስ ይስጣችሁ። ማረፍ አቅቷችሁ ለምትቅበዘበዙ ከነ በላሸለቆ ስላላችሁ አማኑኤል ዛሬ ልባችሁን ያብስላችሁ። ስልጣን የማይፈታውን ይፈታል፣ ገንዘብ የማይመልሰውን ይመልሳል። የሕይወታችሁን ጥያቄ ሥላሴ ይመልስላችሁ። ንዑ አጽልሉ ታሕተ ጽላሎቴ፣ ኑ ከጥላዬ በታች ተጠጉ ይላል። የዛሬው የትምህርታችን ርዕስ ነው። ከኔ ጋር አብረን እናጠራለን። ኑ በሉ እስቲ በሉላችሁ። ከጥላዬ በታች ተጠጉ። ከምን በታች? ኑ ከጥላዬ በታች ተጠጉ። ይህንን ቃል የምናገኘው በመጽሐፈ መሳፍንት ምዕራፍ 9 ቁጥር 15 ላይ የምናገኘው መለኮታዊ ቃል ነው። ቃሉ የተነገረበት ዘመን ዘመነ መሳፍንት ይገዙ ያስተዳድሩ በነበረበት ዘመን የተነገረ ቃል ነው። የቃሉ ተናጋሪ ምንም ልምላሜ የሌለው ጥላ የማይሆን ቢደገፉት የሚዋጋ ቢጠለሉት የሚያደማ ምንም እንኳን ሰዎች ሊጠጉት የማይታመን እሾህ የተባለ አንድ ደረቅ የተናገረው ቃል ነው። ዛሬም እንደ እሾህ የደረቀ ማንነት ላለን
ምንም እንኳን ፍሬ ላላፈራን ቅጠል እንኳን ላላበቀል ነው ለዚህ ዘመን ፍሬ አልባ ክርስቲያኖች ትምህርት ይሰጠናል። ወገኖቼ ማን ነው እሾህን አምኖ የሚደገፍ? ማን ነው እሾህን አምኖ የሚጠለል? ምን ጥላ አለበትና እንጠለለዋለን? እሾህ ቢደገፉት ያድናል፣ አያስደግፍም። ልክ እንደ ዛሬ ዘመን እንደ ዛሬ ወዳጅ ጥላ የማይሆን ድጋፍ የማይሆን ምርኩዝ የማይሆን ምናልባት በገጠሩ ኢትዮጵያ ክፍል እሾህ አንድ ጥቅም አለው። እሱም ሌባ እንዳይገባ አጥር ሊሆን ይችላል። ከዛ ውጭ ሌላ ጥቅም የለውም። እግዚአብሔር መንፈስ ቅዱስ እንደ እሾህ የሚያደማ ማንነታችን እየደማ እየቆሰለ ያለው ማንነታችን በቃሉ ይጠግንልን። የዚህ ቃል ተናጋሪ ቀደም እንደነገርኳችሁ እሾህ ነው ብያለሁ። ቃሉ በምሳሌ የተነገረ ቃል ነው። በምን የተነገረ ነው? አቤት። ስለዚህ ኑ አጽልሉ ታሕተ ጽላሎቴ፣ ኑ ከጥላዬ በታች ተጠለሉ ያለ እሾህ ወገኖቼ፣ ጥላ እኮ የለውም እሾህ ግን ከጥላዬ በታች ተጠለሉ ይላል። እንደ እሾህ ደረቅ ማንነት ያላቸው ሰዎች ላያስደግፉን ላያስጠልሉን ኑ ተጠለሉን ይሉናል። አምነናቸው ስንደገፍ ያደሙናል፣ አምነናቸው ስንደገፋቸው ይወጉናል። አሁን በዚህ ዘመን የሚታይ እሾሃማ ማንነት በዝቷል። ባል ለሚስቱ እሾህ ነው፣ ሲወጣ ሲገባ በነገር የሚያደማ እሾህ፣ ሚስትም ለባሏ እሾህ ናት፣ በነገር የምታደማ እሾህ። አሁን እሾህ የምንለው በሕይወታችን በልጆችና በወላጆች መካከል እንደ እሾህ የሚያደማ ነገር አለ። የሚያጣላን ገንዘብ እሾህ ሆኖብናል። ወገኖቼ በጭቃ ውስጥ ያለ እሾህ ታውቃላችሁ። ሲወጋ ሲያደማ አይታይም። ጉዳት ካደረሰ በኋላ ነው እግራችሁን ዳብሳችሁ ያንን እሾህ የምትነቅሉት። በሕይወታችን ሊነቀልን የሚገባ እሾህ አለ። ጥላቻ እሾህ ነው። ክፋት እሾህ ነው። ምቀኝነት እሾህ ነው። ከሕይወታችን እንዲህ ያለ የክፋት እሾሆችን መድኃኔዓለም ነቅሎ ያወጣልን። ጥላ ሳይኖረው ተደገፉኝ ያለ እሾህ። ስለዚህ ማንን አምነን እንደገፍ ወገኖቼ? መደገፍስ እግዚአብሔር። ማንን እንደገፍ ወገኖቼ? የእስጢፋኖስን አምላክ ክርስቶስን ተደገፉ። ክንዱ የማይዝለውን ለምን ወገኖች? የሕይወታችን ጥጋብ ክርስቶስ ነው። እሱን እንደገፈው። ታምሮ የማይከዳውን ክርስቶስን እንደገፈው። ወዶ የማይጠላው ክርስቶስን እንደገፈው። አፍቅሮ የማይከዳው ክርስቶስን እንደገፈው። ወረታ አያውቅምና እንደገፈው። ክንዱ አይዝልምና እንደገፈው። አይሰለቸንምና እንደገፈው። ፊቱ አይደብርምና እንደገፈው። ጠዋት ብንመጣ ከሰዓት ብንመጣ ማታ ብንመጣ ከደጁ የማይሰለች ደግ አባት ነው፣ እንደገፈው። ከእናት እቅፍ የተሻለ እቅፍ አለው፣ እሱን የተደገፉ። የአባትን እልፍኝ የሚያስረሳ ቤት አለው፣ እሱን ተደገፉ። ስልጣናችሁን የተደገፋችሁ፣ ገንዘባችሁን የተደገፋችሁ፣ ቤተሰባችሁን የተደገፋችሁ፣ ዘመድ አዝማዳችሁን የዘር ሐረጋችሁን የተደገፋችሁ ተውት። መደገፍ አይሆንም። መደገፍስ ሥላሴ፣ መደገፍስ አማኑኤልን ምርኩዝ ማድረግ ኢየሱስ ክርስቶስን ክብር ለስሙ ይሆን። ያስደገፈን በክንዱ ለደገፈን የኢየሱስ ክርስቶስ ክብር ይሆንልን። ወገኖቼ ከሞት የከለለን ጌታ እኮ ነው። እንደገፈው። ነፃ ያወጣን፣ በዕረፍት ውሃ ዘንድ የመራን፣ በዕረፍት ጥላ ውስጥ ያስቀለለን ደግ አባት ክርስቶስ። ዛሬ ያላችሁበትን ሕይወት ታውቁት። ዛሬ ማያለቅሳለ ለቅሶ የበዛበት ሕይወት ነው የሁላችን ሕይወት። አንዱ ሲሞላ ሌላው ጎድሎ፣ አንዱ ጤናው ጎድሎበት ያለቅሳል። ሌላው ደግሞ ገንዘብ አጥቶ ያለቅሳል። ሞላልኝ ብሎ የሚያመሰግን የለም፣ ጎደለብኝ ብሎ የሚያለቅስ ብዙ ነው። የምናለቅስበት ጉዳይ ይለያይ እንጂ ሁላችን እያለቀስን ያለ ነው። መከራ በቤታችን አለ፣ ችግር በቤታችን አለ፣ አለመስማማት በቤታችን አለ፣ ልዩነት በቤታችን አለ። አልተግባባንም፣ በአንድ ቋንቋ አልተለማመጥንም። ቋንቋችን ተደበላልቆብናል። እናት የምታወራው ለልጅ አይገባውም፣ ቋንቋችን ተቀያይሯል። ወላጆችን ልጆች አያዳምጧቸውም። ባል የሚናገረውን ልጆች ሚስቶቻቸው ሚስት አትሰማውም ባሏል።
ሚስትም ባልም ሚስቱን አይሰማትም። መግባባት አቅቶናል። የዛሬው የትምህርታችን ርዕስ የያዝነውንና የተማመንበትን ለቀን እግዚአብሔርን ብቻ እንድንይዘው ነው። ማንን መያዝ ይሻላል? ማንን መያዝ ይሻላል? ነፃ ያወጣን ክርስቶስን እሱ ብንይዘው ይሻላል። ነፃነታችን ነው ክርስቶስ። ወደኔ የሚመጣውን ወደ ውጭ ከቶ አላወጣውም ያለ እሱ ብቻ ነው። ከያዘ የማይለቀው አማኑኤልን ያዘው። ከወደደ ማይጠላውን እሱም መያዝ ነው መድኃኔዓለም። ይገርማችኋል፣ እንዲህ ብሎ ይጀምራል መጽሐፈ መሳፍንት ምዕራፍ 9 ቁጥር 1 የሮብዓም ልጅ አቤሜሌክ ወደ እናቱ ወደ ሴኬም ሄደ ይለናል። አቤሜሌክ አባቱ በእርግና ያለ የዕድሜ ባለጸጋ ሽማግሌ ነበረ፣ ንጉሥ ነው። ታላቅየው በዘመነ መሳፍንት ታውቃላችሁ፣ ንጉሥ ቢሞት ልዑላኑን ልጆቹን ነው በወንበሩ በአባት ወንበር የሚተካው ታላቅ ልጅ ነው። ኢዮአታም የአባቱ አልጋ ወራሽ ሆኖ ሳለ አባቱን ገሎ መንገስ ፈለገ ይላል። ዛሬ መጠላለፍ አለ ወገኖቼ። ጥሎ ማለፉ በምቀኝነት ነው፣ በተንኮል ነው፣ በክፋት ነው፣ በአስማት ነው፣ በጥንቆላ ነው። ዛሬ የምናውቀው ነው። ይኸው እንቅፋት ማያስቀምጥ ማን አለ? ጠልፎ የሚጥል ድንጋይ በበር ላይ ያስቀምጣል። ሀይጥ እየገነዘ ያስቀምጣል። ያንተን እንጀራ የቀምቶ የሚበላ እየመሰለው ሰው ይመቀኛል። መቆምህን ሰው አይፈልግም። በአደባባይ መታየታችንን አይፈልጉም። ወገኖቼ እንዲህ ባለ የክፋት መንደር ውስጥ የምንኖረው እሱ ስላለ ነው። አማኑኤል ስላለን ያለ ነው። በዙሪያችን እንደከበቡን ክፉ ሰዎች ቢሆን ጠፍተናል። ውርደታችንን እንደሚፈልጉ ሰዎች፣ ጥፋታችንን እንደሚመኙ ሰዎች ቢሆን ኖሮ የለንም፣ አልቀናል። ያለነው እንደሱ ቸርነት ነው። የቆምነው እንደ አማኑኤል ቸርነት ነው። ኢዮአታምና አቤሜሌክ የአባታቸው ቤተ መንግሥት ውስጥ ይኖራሉ። አባታቸው ሸምግለዋል። ያረጀ ሁሉ አይሞትም አትጠብቁ። ዛሬ እናቱ ሞታለት ቤት ቢወርስ የሚመኝ ልጅ አለ። አባቱ ሞቶለት ሀብቱን ቢወርስ የሚመኝ ልጅ አለ። ልጅቱን ሞት ይመኛል። ዛሬ የምታውቁት ነው። ከሞቱም በኋላ ዛሬ የምትናውቀው አይደል? ሰለስት እንኳን በስርዓት ሳይለቀስ የተተከለው ድንኳን ሳይነቀል ለውርስ ልጆች ይገዳደላሉ። እንዲህ አይነት የክፋት ዘመን ላይ ነው ያለነው። እንዲህ አይነት ምቀኝነት፣ እንዲህ አይነት መጠላለፍ ላይ ነው ያለነው። ገንዘብ በልባችን ነክሶብናል። ወንድማችንን ለገንዘብ እንለውጠዋለን፣ እንሸጠዋለን። አያችሁ፣ አቤሜሌክ አባቱ ሊሞትለት ጠዋት አባቴ ለምን አይሞትም? ለምን የአባቴን ካባ ለብሼ ንጉሥ አልባልም ብሎ የወርቁን ካባ ለመልበስ የአባቱን ትንፋሽ ጠዋት ሄደና ያዳምጣል። መጽሐፍ ቅዱስ ላይ የተጻፈ ሐቅ ነው። ከኔ ጋር ናችሁ? አባቱን የወላጅ አባቱን ሞት ፈልጎ አባቴ ለምንድን ነው ማይሞተው? እኔ ስለምንድን ነው ንጉሥ ማለው ነው ብሎ ትንፋሹን ያዳምጣል። አንዳንድ ጊዜ የታመመ ሁሉ የሚሞት የሚመስለን፣ አንዳንድ ጊዜ ያረጀ ሁሉ በሞት ሊጠራ የሚመስለን አለን። የሚጠበቀው በአልጋ እያለ ጤነኛውን እግዚአብሔር ሊጠራ ይችላል። ለሰው ሞት የሚደግሱ ሰዎች እነሱ ቀድሞ ሊጠሩ ይችላሉ። ለሰው ጉድጓድ የሚምሱ በቆፈሩት ጉድጓድ ውስጥ ሊወድቁ ይችላሉ። ልብ አድርጋችሁ ስሙኝ። ተከራይ እያለ የአከራይ ሬሳ ሊወጣ ይችላል። ሁሉም ተከራይ መሆኑን ማናወቀው? ይሄ ኮንትራት የኪራይ ዓለም ነው። 100 ዓመት ላንኖር እንጠላለፋለን፣ እንባላለን፣ እንጨቃጨቃለን፣ እንነታረካለን። ግማሽ ዘመናችን በጸብ ያልቃል። አንድ ቀን በፍቅር ሳንበላ፣ አንድ ቀን በስምምነት ሳንኖር፣ አንድ ቀን ሳንግባባ፣ አንድ ቀን እንደ ቃሉ ሳንኖር፣ አንድ ቀን ንስሐ ሳንገባ፣ ይኸው እየተመላለሳችሁ አንድ ቀን ስጋውንና ደሙን ሳትበሉ ድንገት እንጠራ ይሆናል። አባቴ ሊሞት ስላልቻለ የእናቴን ወገኖች ቀስቅሼ እኔ ንጉሥ መሆን አለብኝ ብሎ አባቱን አስቀምጦ ወደ እናቱ ወገኖች
ወደ ሰቂማ ወደ ሴኬም ሄደ ይለናል አቤሜሌክ። ወደ ሴኬም ሄደና ለእናቱ ወገኖች 70 የሆኑ የአባቴ ቤተሰቦች ከሚገዛችሁና እኔ አንዱ አቤሜሌክ ያጥንታችሁ ፍላጭ የስጋችሁ ቁራጭ እኔ ብገዛችሁ የቱ ይሻላችኋል አለ። ሰማችሁ? እምለው ነገር እየገባችሁ ነው? እግዚአብሔር ከሁላችን ጋር አይሁን። እኔ ከምገዛችሁና 70 የሆኑት የአባቴ ቤተሰቦች ከሚገዛችሁ የቱ ይሻላችኋል አላቸው። እኔ ብገዛችሁ መኳንንት መሳፍንት አድርጌ በቤተ መንግስት አኖራችኋለሁ። 70 የሆኑት ግን የአባቴ ቤተሰቦች ቢገዟችሁ በቤተ መንግስት አላስገቧችሁም። የቱ ይሻላችኋል ብሎ ምርጫ ቀሰቀሰ። እንዲህ አሉታ ያጥንታችን ፍላጭ የስጋችን ቁራጭ አሉት። አሁን አንዳንድ ቀን ዝምድና ያጠበቅን እየመሰለን መንደር ውስጥ የወረድን ተራ ክርስቲያኖች አለን። ሰፊ ሀገር ይዘን መንደር ውስጥ ነው ያለነው። ዘር የምንቆጣጥ ጎሰኞች ሆንን፣ ጎጠኞች ሆንን፣ አጥንት ለቃሚ ሆንን፣ አጥንት ቆጣሪ ሆንን። ምን ያደርግልናል? ያጥንታችሁ ፍላጭ አለ። አያችሁ? ዝምድና የስጋችሁ ቁራጭ አለ። አባቱን ለመግደል የመከረው ምክርና ላቀረበው ለሸጠው ሐሳብ ታማኒነት እንዲያገኝ የተጠቀመው ቃል የሚገርም ነው። የሚደልል የሽንገላ ቃል ተጠቀመ። እነሱም ልባቸውን አዘነበሉለትና አንተ ብትገዛን በቤተ መንግስት ካስጠለልከን አሉት። አንተ ብትገዛን ተደግፈን ድጋፍ ምርኩስ ከሆንከንማ ደስ ይለናል አሉትና እንዲህ አረጉ። ከበዓል በሪም ቤት 70 ብር አመጡና ሰጡ። በዓል በሪም የጣዖት ስም ነው። ከጣዖት ቤት ለጣዖት ከተቀመጠው ድሮ እናቶቻችን ታውቃላችሁ፣ መቼም ጨሌ ጣላችሁ ትበዛላችሁ። በሙዳይ ውስጥ የሚቀመጥ ጨሌ ሳንቲም ታውቃላችሁ። ሳናውቅ መቼ ለመውቀስ አይደለም አይደል፣ ባለማወቅ በሙዳይ ውስጥ ስትቀመጥ የነበረች ሳንቲም፣ በሙዳይ ውስጥ ሲቀመጥ የነበረ ገንዘብ ቅቤ እንደጠጣ ሻክቶ አለ። በጣም እኮ የሚገርም ለበዓል በሪም ለጣዖት የተቀመጠ ብር ነበረ። የጣዖትን ገንዘብ አነሱና እንካ ፈጽምበት አሉት። እኛ ጋር ሐሳብ ይሸጣል ታውቃላችሁ። ሐሳቡን ነገራቸው፣ ሐሳብ ሸጠላቸው፣ ብር ሰጡት ማለት ነው። ብር ስንት ብር? 70 ብር። ያንን 70 ብር አመጣና ወሮ በሎችን ቀጠረበት ይላል። ምኖችን? እኔ አይደለም ምለው መጽሐፉ ነው የሚላቸው። ወሮ በሎች በሉስ። ምኖች? ወሮ በሎች ምናምንቴዎች። 70 ብር 70 ሰዎች ተገዙ። አንድ ብር የተሰጠው ሰው ከአቤሜሌክ ጎን ቆመና የምታዘንን ትእዛዝ እንፈጽማለን ሲሉት ወደ አባቴ ቤተ መንግስት አብረን እንሄዳለን፣ ከጥበቃ ጀምሮ ያለውን ሁሉ እያረድን እየገደልን ወደ ውስጠኛው ወደ አባቴ ክፍል እንገባለን። አባቴ አርጅቷል፣ ወድገቡ ጎብጧል፣ አይኑ ሞጭሙጯል፣ ጆሮቹም ከመስማት ፈዘዋልና የአባቴን ካባ በግድ አውልቄ እነክሳለሁ አለ። ካላስቀመጠ የለም የእናቴ ልጅ። ስልጣንም እሱ ሲያስተካክል ነው። እውነት አስት እሱ ያስቀመጠውንም ደግሞ የሚያነሳው እሱ ነው። ይገርማችኋል። ሁሉ ተዘናግቶ ባለበት ሰዓት 70 ሰዎችን ድንጋይ የያዙ ሰይፍ የጨበጡ 70 ምናምን ቤተ መንግስቱ ገቡትን ደልቦ ወደ ውስጠኛው ክፍል ሲገቡ እንዳመጸበት አያውቅም ነበረ። ዛሬ ወላጆቻችን ላይ አላመጽንም፣ አልፈንስ እግዚአብሔር ላይ አላመጽንም። አሁን ለእግዚአብሔር ተመችተነዋል እና ልጁ የሚያደርገውን ነገር አያውቅም። አባቱ በዙፋኑ ላይ ጎልቶ ተቀምጧል። አይኖቹ ማየት አቅቷቸው ፈዘዋል። ባጎነበሰበት የአባቱን አንገት አረደና ገደለ። አባቱን ገደለ። አባቱ ላይ ጨከነ። ዛሬ እየሰማን አይደል? አዲስ ነገር አልሆነብንም። ኢትዮጵያውያን ድንበር ሰብሮ የመጣ ጠላት ሳይኖር እርስ በርስ አልተገዳደልንም። ምን አዲስ ታሪክ ነው? ምንም የሚያሳቅቅ ነገር አይደለም። ለምንድነው መጠላለፉን መገዳደሉን? ይሄው እኛ እያደረግነው ያለውን የቀረን ኃጢአት ምን አለ? እስቲ ያልተገበርን ነው።
ያልፈጸምነው በእኛ ዘመን ያልሆነ ኃጢአት ምን አለ? ሁሉን ጨርሰናል። አያችሁ አባቱን ገደለው። ከዛ ኢዮአታም ታናሽ ወንድሙ በመንጦላይቱ ስር ተደብቆ ያየዋል። ልጅ በአባቱ ላይ ጨከነ። ተጨካከልን። ልባችንን አማኑኤል በፍቅር ያራራልን ወገኖቼ። እና ከዛ በኋላ ኢዮአታም እንዲህ አለ፣ ወንድሜ አባቴን ለመግደል ድፍረት እንዳገኘ እኔ ታናሽ ወንድሙንም ለስልጣን ሲል ይገለኛል፣ ለገንዘብ ሲል ያጠፋኛል ብሎ ወደ ገሪዛን ተራራ ሸሸ ይላል። ለገንዘብ ብሎ ገንዘብ መኖሪያ አይሆንም። እስቲ በሉ እናንተ ገንዘብ መኖሪያ አይሆንም በሉ። ብዙ የሰበሰብንለት ብዙ የደከምንለት መኖሪያ አይሆንም። ጎተራ ይጎርላል። አያችሁ የሰበሰብነው ይበተናል። ብዙ የደከምንለት የሰበሰብነው ይጎላል። ባለጠጋም ይደህያል፣ ነጋዴም ይከስራል። ለዓመት ብለን የሰበሰብነውም በዕለት ይበተናል። ለሰርግ ብለን ያስቀመጥነውም ለለቅሶ ይሆናል። አይ ገንዘብ እናቴ ስንቱን አጫረሰ። በወንድማማች መካከል ጸብ ዘራ፣ የሚፋቀሩት ላይ ጸብ ዘራ። እናትን ከልጇ ለየ ገንዘብ፣ ልጆችን ከወላጆቻቸው በተነ ገንዘብ። ለውርስ ገንዘብ ብላችሁ የተጣላችሁ የእናትሽን ልጅ ይቅር አልልም ብለሽ በቂምና በበቀል ያላችሁ ክርስቲያኖች ታረቁ። ምን ርስት አለን? መቆያ እኮ ነው ምድር፣ መኖሪያ አይደለም። ትተነው የምንሄደው ጥለነው የምናልፈውን ዓለም ወንድምን ይቅር ብለህበት ኑር። ቢበድል ነው ክርስቲያን ከሆንክ ክርስቶስን የምታመልክ ከሆነ ተማሩ። ምን ነው ወጡት ልብ ያላለም ጌታ ከኔ ተማሩ እኮ አለን ጌታ። ትህትናን ከሱ እንማራለን። ለገዳይ የራራው ክርስቶስን አስቡታ። ከክርስቶስ የተማረውን እስጢፋኖስንም አስቡት። ለገዳዮቹ ጌታ ሆይ ኃጢአታቸውን አትቁጠርባቸው፣ የሚያደርጉትን አያውቁም ይቅር በላቸው ብሎ ለገዳዮቹ ምሕረት የለመነው ታላቁን ሰማዕት እስጢፋኖስን አስቡት። አንተ ለምን አቃተህ ወንድምህን ይቅር ለማለት? እህቴ ለምን አቃተሽ እህትሽን ይቅር ለማለት? የእናትህን ልጅ ጓደኛህን ባልንጀራህን ክፉ ቀን ያለፍክባትን እምቢ ለምን አልካት? ታዲያ እግዚአብሔር ይቅር ይለናል። አያችሁ ነዋይ ዝና ቁንጅና መኖሪያ አይሆንም። መኖሪያችን የዘላለም አምላክ እግዚአብሔር ነው። ክብር ለስሙ ይሁን። መኖሪያችን እሱ ነው። የእንጀራችን አድራሻ ሥላሴ ነው። እንጀራችን የተጋገረው ሰማይ ነው። ሰዎች ተቀብለውን የበላነው እንጀራ የለም። እኛ ተቀብለን የበላነው ከሥላሴ እጅ ነው። እና ይገርማችኋል ኢዮአታም ወደ ገሪዛን ተራራ፣ አቤሜሌክ ግን ወደ ሰኬም ሸሸ። ወዴት ነው ሽሽታችሁ? ጠዋት ወደ እግዚአብሔር፣ ማታ ወደ ዓለም። ችግራችሁን ለእግዚአብሔር ነግራችሁ በደስታችሁ ሳታዲያ ለምን ለእግዚአብሔር ትሸሻላችሁ? በጉርለታችሁ እግዚአብሔር ጋር መጣችሁ አልቅሳችሁ ሲሰጣችሁ ሲያደላድልላችሁ ሲሞላላችሁ ወደ ዓለም ለምን ትሄዳላችሁ? ጀርባችሁን ለዓለም ለእግዚአብሔር ፊታችሁን ለዓለም ትሰጣላችሁ ወገኖቼ። ዓለም እኮ የራሷን ራሷ ዓለም እኮ የቀራስልታለች እንጂ እንባ ማበስ አትችልም። ዓለም ላሞን አትችልም። ነው አጽለሉታ የተጽላሎተ ያለው እሾሃማው ነው። ግን ወገኖቼ እግዚአብሔርን መጠለል አቅታችሁ በዓለም ያላችሁ ዛሬ በለቅሶ ሸለቆ ያላችሁ ዛሬ ከነቋጠሯችሁ ያላችሁ ሰዎች ችግራችሁ ተፈቶላችሁ ኑሯችሁ እንዲስተካከል ከፈለጋችሁ አንድ ምዕራፍ ከእግዚአብሔር ጋር ኖሮ ሸሸ። ክርስቲያን መከራ ሲደርስበት ወደ ተራራው ይሸሻል። ሐዘን ሲኖርበት ችግር ሲደርስበት አያችሁ ችግሩን ወደሚፈታ ወደ እግዚአብሔር ይሮጣል። አንዳንድ ጊዜ ደና ቤተሰብ ስላለን ወደ ቤተሰባችን እንሮጥ ይሆናል። አንዳንድ ጊዜ ባለስልጣን ስለምናውቅ ወደዛ ልንሄድ እንችላለን። አያችሁ ወደ እውነተኛው ጌታ ወደ አማኑኤል ነው እንጂ መሮጥ። ወደ ገሪዛን ተራራ ሸሸ። እንዲህ አለ እያለቀሰ ያባ እግዚአብሔር
በሉኝ ስሙ። ድጋሚ እስቲ ከኔ ጋር እናንተ የኢትዮጵያ ሰዎች እግዚአብሔር እንዲሰማችሁ፣ እናንተ ኢትዮጵያውያን በልዩነት ያላችሁ በጸብ በክርክር ዘመናችሁ እያለቀ ነውና ስሙኝ። እናንተ ኢትዮጵያውያን ወንድማችሁን ይቅር ማለት አቅቷችሁ ድንበር ሰብሮ ጠላት ሳይመጣባችሁ እርስ በርሳችሁ የተጣላችሁ ያላችሁ ኢትዮጵያውያን እናንተ የሴኬም ሰዎች እግዚአብሔር እንዲሰማችሁ ስሙኝ አለ። ማን እንዲሰማችሁ? ሰላም እንዲሆንላችሁ ኢትዮጵያውያኖች ስሙኝ። ፍቅር እንዲበዛላችሁ ኢትዮጵያውያኖች ስሙኝ። እሳቱ እንዲበርድላችሁ እናንተ ኢትዮጵያውያኖች ስሙኝ። ጦርነቱ በሰላም እንዲሆን እንዲቀየርላችሁ እናንተ ኢትዮጵያውያኖች እግዚአብሔርን ስሙ። እርቀ ሰላም እንዲወርድላችሁ መድኃኔዓለምን ስሙ። ወንጌል ስሙ። የጥላቻ መምህራንን አትስሙ። የሚከፋፍሏችሁን አትስሙ። የሚለያዩአችሁን ዘረኞችን፣ ሴረኞችን፣ ፖለቲከኞችን አትስሙ። እግዚአብሔርን ስሙ ኢትዮጵያውያኖች። ማንን እንስማው? እሱን መስማት ረፍት ነው። የእናቴ ልጅ ተቀበዝባዡ ሰውነታችን የሚያርፈው አማኑኤልን መስማት ስንችል ነው። የሴኬም ሰዎች ካለ በኋላ እንዲህ አለ፣ በአንድ ወቅት ዛፎች ተሰበሰቡና ንጉሥና እንግሥ አሉ አለ። እስቲ ዛፎች በሉ ተሰበሰቡና ንጉሥና እንግሥ አሉ። ምኖች ተሰበሰቡና? አይገርምም? ምን አይነት ፓርላሜንታዊ ስርዓት ቢኖራቸው ዛፎች። ንጉሥና አባቱን ገሎ ንጉሥ ከሆነው ከአቤሜሌክ እኛ የራሳችንን ብናነግስ ይሻለናል አሉና ዛፎች ተሰበሰቡ። ወይራ የተባለውን ዛፍ ጠሩትና ንገስብን አሉት። ማንን? እስቲ ወይራ በሉ። በዚህ ዙሪያ ወይራ ስላየውኝ ነው። ወይራ አለ። ወይራ ንገስብን ሲሉት ወይራ ቆም ብሎ በማስተዋል አንድ ነገር አሰበ። ምን አሰበ ወይራ? ንጉሥ ብሆን ምን ይቀርብኛል፣ ምን ይጨመርልኛል ብሎ አሰበ። አሁን ስልጣን የሚጠላለ በዚህ ዘመን እንኳን አንግሱን ብለን ይቅርና እንደው እንኩ ይሰጣቸዋል ብንባል፣ አዎ እኔ እኮ በጣም የተማርኩ ነኝ፣ እኔ ሰርቲፋይ ስለሆንኩ ነው ይገባል ተብዬ የተቀመጥኩት አይደለም፣ በማኔጅመንት በአመራር ብቃቴ የተመሰከረልኝ ሰው ስለሆንኩ ነው፣ ኤጁኬሽናል ባክግራውንድ ቆንጆ ስለሆነ ታይቶ ልንል እንችላለን። ወይራ በማስተዋል ራሱን ቆም ብሎ አሰበ። ንጉሥ ብሆን ምን ያጣለው፣ ምን ይጎልብኛል የሚለውን ነገር አሰበና እንዲህ አለ፣ አይ እግዚአብሔር አንድ ጊዜ ወይራ አድርጎ ሲፈጥረኝ ለኔ የሰጠኝ ጸጋ አለ። ንጉሥ ከሆንኩ የማጣው ጸጋ ስላለ ጸጋዬን ይሻለኛል አለና እንዲህ አለ፣ ለቤተ እግዚአብሔር መስዋዕትነቴን አለ። እስቲ በሉ፣ ቁርስ ሳትበሉ አትሉም እንዴ እናንተ? እስቲ ለቤተ እግዚአብሔር መስዋዕትነቴ፣ ለቤተ መንግስት ቅባትነቴን፣ ይሄን ትቼ ንጉሥ ይቅርብኝ ንግስናው አለ። ቅባትነቴ በነገስታት አናት ላይ በካህናት አናት ላይ ለንግስና የምወጣ ቅዱስና የከበረ ዘይት ቅባትነት አለኝ። ለቤተ እግዚአብሔር መስዋዕትነቴን፣ ለቤተ መንግስት ቅባትነቴን ትቼ ንጉሥ መሆን አልፈልግም። ስለዚህ ጸጋዬ ይሻለኛል አለ። እስቲ በማርያም በሉ። ተውት። እግዚአብሔር ይበልጣል አይበልጥም? እንግዲያውስ ወይራ ንጉሥ አልሆነም ብሏል አሉና ወይን የተባለውን ዛፍ ጠሩት። ወይን ታውቃላችሁ? እስቲ ወይን የሚያውቅ ወይን ታውቃላችሁ? በልታችሁ ጠጥታችሁ አራት ዋሽ ብዙ የወይን ፍሬ ብዙ ያለ አይመስለኝም። እዚህ ጠጥታችሁ ነው መሰለኝ። በጣም ብራይትነሳችሁ ጨመረታችሁ ስላችሁ መቼም ወይን ታውቃላችሁ። ወይን ማወቅ ብቻ ሳይሆን የወይንም ጥቅስ ታውቃላችሁ አይደል? መቼም በየግሮሰሪው የሚጠቀስ ጥቅስ ስለሆነ አይ መጽሐፉ እኮ ወይን ያስተፌስ ይላል ደግሞ አትስከር የሚልም ደግሞ ተጽፏል አይደል? አልተጻፈም እንዴ? ምን ነው አኮረፋችሁኝ? ትቼዋለሁ። ጾም ነው አይደል? አይነሳም፣ አይነገርም። እግዚአብሔር ከሁላችን ጋር ይሁን። ወይን ንገስብን አሉት። ወይን እንደ ወይራ ራሴ ነው
አለብኝ ምንድነው ጸጋዬ ያለ ክርስቲያን እንዲህ ነው የሚለው አያችሁ ዓለም ለሹመት ስታዘጋጅ ምንድነው ማለከተ ንጉስ ከአጣው ጸጋ አለ ብሎ ራሱን መረመረና እንዲህ አለ ለቤተ እግዚአብሔር መስዋዕትነቴ አለ በሏ ለሰው ትፍሲት መሆኔ የሰው ልብ ደስ ማሰኘቴን ትቼ ንጉስ መሆን ምን ያደርግልኛል ሰዎች ቢጠጡኝ የሰው ልብ ደስ የማሰኝ መጠጥ ነኝ ለቤተ እግዚአብሔር መስዋዕትነቴን ትቼ አይ ንግስናው ይቅርብኝ ጸጋዬ ይሻለኛል አሉ ክርስቲያን ምርጫችሁ ጸጋ ይሁን ከእግዚአብሔር ከጸጋ ግምጃ ቤት አያውጣችሁ እስቲ ጸጋችን ይሻለናል በሉ አያችሁ እግዚአብሔር ካስቀመጠ ሰዎች ያነቃንቋችሁ እውነት አሰት እግዚአብሔር ከሾመ የሰው ጭብጨባ አይወርዳችሁም እውነት አሰት ዓለም ግን ዋሾ ስለሆነች አጨብጭባ ታወርዳለች አጨብጭባ ትሾማለች አጨብጭባ ታወርዳለች እግዚአብሔር የሾማቸው ግን ለዘላለም ሾመኞች ናቸው ስለዚህ ጸጋ ይሻለኛል አለ እና ማን ይንገስ በለስ የተባለው ዛፍ ተጠራ በለስ ንገስብን አሉት በለስ እንዲህ አለ እንደ ሌሎች ወንድሞቼ እስቲ ጸጋዬ ልመልከት ብሎ ራሱን ሲመለከት ጣፋጭ ምግብ ነው ታውቃላችሁ በረሃማ ሀገር ለኖራችሁ በለስ ጣፋጭ ምግብ ነው አይደል በለስ መቼም በልቶ የማያውቅ ሰው ይሄው ምግብ ነው ቢሉት መቼም አውቆ አይበላውም አይደል እንዴት እንደሚበላ ያላወቀ ሰው ና በለስ አይ ጣፋጭ ምግብነቴን በሰው ዘንድ ተፈላጊነቴን ትቼ ንጉስ መሆን አልፈልግም ጸጋዬ ይሻለኛል አለ ማን ይንገሱል ጥላ ያለው በጥላ ሁሉም ራሱን ያያየ እኔ እኮ ጥላ መሆን ወይራን ቢደገፈው ያስደግፋል እውነት አሰት አያችሁ ስለዚህ ማን ይንገስ የሚለው ጥያቄ ሲነሳ ከስብሰባው መካከል ከዛፎች መካከል ፍሬ ያልነበረው ጥላ የማይሆን አንድ የደረቀ ዛፍ የማይባል ደረቅ እሾ በስብሰባው ላይ ተገኝቶ ነበርና እንግዲያው ሚነክስ ከጠፋ እሾ ንገስብን አሉት እስቲ እሾ በሉ በጣም ሰው በነገር ሲያደማችሁ እገሌኮ ትላላችሁ አይደል እኔ አላልኩኝ አይደል በጣም ሰዎች ነገረኞች ሲሆኑ እንደው አንዳንድ ጊዜ ከመላሳችን ካንደበታችን የሚወጣ ቃል ከእሾ በላይ የሚያደማና የሚዋጋ ነው ታውቃላችሁ ብዙዎቻችን የሰው ምላስ ፈርተን በጓሮ የምንወጣ መንገድ የቀየርን ሰዎች እንኖራለን አይደል ሲያልፉ ጣል የሚያረጉብን ቅስም የሚሰብር አንገት የሚያሰብር ተስፋ እንድንቆርጥ በእግዚአብሔርም ጭምር እግዚአብሔርን ደናታችን ጭምር ምን አረጋል እግዚአብሔር ይያሉ ካንደበታችን ቃል እየወረወሩ ከቀስት በላይ የሚናደፍ ምላስ ያላቸው ሰዎች አሉ አያችሁ እና እሾ ንገስብን አሉት እሾን አምኖ እሾ እኮ ጥላ የለው ማንን ያስጠልልና ደረቅ እኮ ነው እሾ በትዕቢት እንዲህ አለ ዛፍ ያለው ይላሉ አባቱ ፍሬ ያለው ዛፍ ምን ይላል ዘንበል ይላል ወደ ታሰብ ንገሩኝ እንጂ ትህትና የሌለበት ሰው ጎንበስ ይላል እንዴ ንገሩኝ እንጂ አያችሁ ሁሉ በትህትና ራሳቸውን እንቢ አይገባንም በጸጋ ንጉስ ሁን ሲሉት እሾ አልጠበቀም እንዲህ አለ ታነክሱኝ ከሆነ ከዶግ ከእሾ እሳት ይውጣ የሊባኖስን ዝግባ ያቃጥለው ካለ በኋላ ነው አጽልሉ ታይተ ጸላሉት ያላቸው ነው ከጥላይ በታች ተጠለሉ አላቸው ምን ጥላለው እሾ አለው እሾህን ያመኑት ሰባ የሩባል ቤተሰቦች የአቤሜሌክ ቤተሰቦች ናቸው እሾ የተባለው አጣቱን የገደለው አቤሜሌክ ነው ቤተ መንግስቱ ስልጣናቸዋለሁ መኳንንት መሳፍንት አደርጋቸዋለሁ ብሎ ወደ ቤተ መንግስት ይዟቸው ሄደ እንጂ ስልጣንም አልሰጣቸውም ሰማችሁኝ አይደል አንድም ነገር ያደረጋላቸው ነበር እያስለቀሰ ለ3 ዓመት እየገረፈ ገዛቸው ለ3 ኢዮአታም በተራራው ላይ አለቀሰ የኢዮአታምን ለቅሶ ሰማ የኢትዮጵያውያኖችንም የእናቶቻችንን በአማኑኤል ይስማ እንባን የሚያብስ እግዚአብሔር በእውነት እንባን ያብስልን ከኢትዮጵያ ምድር ላይ እግዚአብሔር መከራን ያርቅልን መፈናቀልን ጦርነትን ልዩነትን እግዚአብሔር ከሀገራችን ያንሳልን ከ3 ዓመት በኋላ እግዚአብሔር በአቤሜሌክ መንግስት ላይ ሾ በተባለው በአቤሜሌክ መንግስት ላይ
ክፉ መንፈስን ሰደደ ይላል። የማያግባባ መንፈስ፣ ቋንቋ የሚያደበላልቅ መንፈስ፣ ሰላም የሚነሳ ረፍት የሚነሳ መንፈስን ሰደደ። ከዛስ አንዱ የሚናገረውም አንዱ ማድመጥ አቃተው። እርስ በርስ ተከፋፈሉና ጦርነት አወጁ። ባለው ብሎ በትዕቢት ተነሳ። እግዚአብሔር ግን ፈረደ ይላል። እግዚአብሔር ይፍረድ። ይፈርዳል አይፈርድም? ፍርድ ከማን ነው? ፈረደ እግዚአብሔር። ኢዮአብ ማን ነው? አቤሜሌክ ሊዋጋ በፈረስ ላይ ጋሻና ጦሩን ይዞ ሲወጣ እግዚአብሔር በሴት ላይ ጣለው ይላል። በማ ላይ ወገቡን ሊፈትሽ ከፈረሱ ወርዶ እንደተቀመጠ መጅ የተባለውን ድንጋይ ከወንዙ ውስጥ ለቅማ አምጥታ በራሱ ላይ በአናቱ ላይ ጣለችበት። እሱ እጁን በአባቱ ላይ አነሳ። እግዚአብሔር ደግሞ ሴት በሱ ላይ እጁን እንድታነሳ አደረገ። እግዚአብሔር የበቀል አምላክ ነው። እግዚአብሔር የምን አምላክ ነው? በቀል ማን ነው? በሴት ላይ አናቱን ገምሳ ደሙን አፍስሳ ጣለችው። በሞትና በሕይወት መካከል ሆኖ ማን ነው አናቴን የመታው ብሎ ሲመለከት አጠገቡ የቆመች ሴት ናት። ጦር ያልያዘች፣ ጋሻ ያልያዘች፣ ሰይፍ በእጇ ያልያዘች፣ በድንጋይ ጎልያድን በጠጠር የጣለ እግዚአብሔር አቤሜሌክን በድንጋይ ያስመታው እግዚአብሔር። አያችሁ። እዛ በኋላ ወታደሮች ደረሱ። እባካችሁ እናንተ የኔ ወታደሮች ሴት ገደለችው ተብሎ በዘመኔ ታሪኬ እንዳይበላሽ በሰይፋችሁ ልቤ ላይ ቆሙና ግደሉኝ ብሎ ለምናቸው ይላል። አያችሁ። ሰይፋቸው በሰይፍ ይጠፋሉ። የሞት ድግስ የደገሱ ለነሱም የሞት ድግስ ይደገስላቸዋል። በሰው በር ላይ የሐዘን ድንኳን የጣሉ ነገም እነሱ በር ላይ ይጣልላቸዋል። ወገኖቼ ክፋት አይጠቅመንም፣ መጣላት አይጠቅመንም፣ መለያየት አይጠቅመንም። ይጠቅመናል ወገኖች፣ በማርያም ይጠቅመናል። እና ወታደሩ ተነሳና ሰይፍ ይዞ በንጉሱ ላይ በሚያደማው ላይ ሾህ በተባለው ላይ አባቱን በገደለው ላይ ሰይፉን ይዞ በራሱ ላይ ቆመበት፣ ገደለው ይላል። ፍርድ ማን ነው? ዮሐንስ ወንጌል ምዕራፍ 8 ላይ ስትመጡ አንድ በምንዝር የተያዘች እነሱ በዚህ ሰፈር ስማችን በአንቺ የተነሳ ጠፍቷል ነው የሚሏት። ለምን? ዝሙት ሰርታለች ነው፣ አመንዝራለች ነው። ከተማው ሁሉ ባንቺ የተነሳ እቺ ኃጢአት የምትሰራዋ ሴት፣ እቺ በዝሙት የምትተዳደረዋ ሴት እያሏት ይጠቁምብሻል አሏት። እነሱ በተለያየ ቀን ግን ከዚህ ሴት ጋር በኃጢአት ወድቀዋል። የነሱ በደል እንዳይገለጥባቸው ስለፈሩ እሷን ገድለው ከአካባቢያቸው ላይ ያርቁ፣ ከሰፈር ላይ ያርቁ ወሰኑና በፍርድ ሸንጎ በራሳቸው የፍርድ እንግዲህ ሎየሮች ይባላሉ በዘመኑ ቋንቋ ሕግ አጥንተናል የሚሉ ቋንቋቸው አርቲክል የታጀበበት ቋንቋ የወንጀለኛ መቅጫ ነው። እንዲህ ነው፣ እንዲህ ላለው እንዲህ አይነት ቅጣት ነው ይላሉ። እንደዚህ አይነት ሰዎች ደግሞ አንዳንድ ጊዜ ቤተክርስቲያን አካባቢ አይጠፉም። ቤተክርስቲያን ፍርድ ቤት ሳትሆን ሐኪም ቤት ናት። የበደለ ሰው ምሕረት የሚያገኝባት እንጂ የምንካሰስባት ቤት አይደለም። ጣት የምንጠቋቁሙባት፣ የሰው ወንጀል የምንቆጣጠርበት፣ የሰው ኃጢአት ዘርዝረን እንደ ብቅል የምናሰጣበት ቤት አይደለም። ሁላችን እዚህ የገባ ነው ተሸፍኖልን ነው። እውነት አንኳኩቶ ከቤት ቆጥተው ሞት ማን ሞት ያልታወቀ አችን የሚፈልጉ ሰዎች አሉ በዙሪያችን። አማኑኤል ስላለ ነው፣ ቅድም ነግሬያቸዋለሁ። እሱ ስላለ ነው ያለ ነው። ከቤት አወጧት። የት እንደሚወስዱ አይደለም የሚፈርደው። ልብና ኩላሊት ያመላለሰውን ያውቃል መድኃኔዓለም። አያውቅም ወይ? በምድር ላይ ዳኝነት ታውቃላችሁ። በሐሰት ምስክሮችም ማርያምን ገብርኤልን ብለው መጽሐፍ ቅዱስ ይዘው መጥተው ምለው ሊያስፈርዱብን ይችላሉ፣ ሊከሱን ይችላሉ፣ ሊወነጅሉ ይችላሉ። ያላዩትን አለየን፣ ያልሰሙትን ሰማን ሊሉ ይችላሉ። አማኑኤል ግን አይነግሩትም። ያውቃል አያውቅም? ማይምረቡ ክርስቶስ ያውቃል። ከሐሳብ አስቀድሞ የሚያውቀውም ቅድመ ሕሊና ሁሉ ያምር የተባለ እግዚአብሔር ያውቃል። አዋቂ ነው እግዚአብሔር።
እና ከዛ በኋላ ኢየሱስ ክርስቶስ ጋር ወሰዷትና እንደዚህ ብሎ ከሰሷት። ከሊቅ እስከ ደቂቅ ትንሽ የለ ትልቅ የለ አረጋዊ የለ የተማረ የለ ጨዋ የለ ሁሉ አለ። ይቺ ሴት ስታመነዝር ነው ያገኘናት። በድንጋይ ተወግራ እንድትገደል ሙሴ ሕግ ሰርቶልናል፣ አንተ ስለሷ ምን ትላለህ አሉ። ሕግ ካላቸው ሙሴ ሕግ ከሰራ የሙሴን ሕግ የሚያስከብሩ ገዳዮቻችን በገዳዮቻችን እጅ እንዳይወድቅ እግዚአብሔር ሲያስመልጠን ወደ ራሱ ያመጣናል። እዚህ ያመጣን እኮ ሊያስመልጠን ነው። ከሞት መንጋጋ ከሞት መንደር ነው ያስመልጠን። አሁን እዚህ ትንሽ ደቂቃ ስለተቀመጣችሁ እንዳትሰለችሁ። አሁን እዚህ ትንሽ ደቂቃ ስለቆማችሁ እንዳትሰለችሁ። ምን አይነት እንዳለፈላችሁ ምን ታውቃላችሁ? በመንገዳችሁ ላይ ምን እንዳሳለፈላችሁ ወገኖቼ። አያችሁ፣ ጠብቆን ነው በቤቱ ያስቀመጠን። ከሌሎችም መርጦን ነው እግዚአብሔር በቤቱ ያስቀመጠን። እና አጠር አድርጌ ስነግራችሁ ጌታ ዝም ብሎ ክሷን ሰማ። ሁሉም ነው የፈረደባት። ያልተናገረ አንድም ሰው አልነበረም። እና አንተ ስለሷ ምን ትላለህ? አንተ ስለ ወንድም ምን ትላለህ? ወንድሜ እህትሽ በሌለችበት ስለ እህትሽ ምን ታወሪያለሽ? ጥሩ እናወራለን፣ ከጀርባ በጎ እንላለን። እስቲ እየጾምን ያለ ነው። በጎ እናወራለን። አናማቸው፣ አንከትፋቸውም፣ አንቆራርጣቸውም፣ በሐሜት ቢላ አንዘለዝላቸው። አያችሁ። እና አንተ ስለሷ ምን ትላለህ ሲባል ጌታ እንዲህ አለ፣ ከእናንተ መካከል ኃጢአት ያልሰራ ንጹህ ነኝ ብሎ የሚያምን ሰው ካለ ቀድሞ በድንጋዩ ገራት አለ። ቀድሞ ምን ይበላት? በድንጋዩ ገራት። ንጹህ ነኝ የሚል ሰው ኃጢአት የለብኝም፣ አላመነዘርኩም፣ አልተዳደፍኩም የሚል እሷን ለመክሰስ ብቃት ያለው ንጹህ የሆነ ሰው ከተገኘ ይግደላት፣ ፈቅጃለሁ አለ ጌታ። ማን ነው የነጻ ኃጢአት? ከኃጢአት የነጻ አለ? ንጹህ ነን ብላችሁ ታስባላችሁ? እኔ ንጹህ ስለሆንኩኝ ነው፣ እኔ አበሳ በደል የለብኝም የሚል ሰው አለ? ንገሩኛ። ሐኪም ቤት እኮ ነው የመጣ ነው፣ መድኃኒት ፈልገን ነው የመጣ ነው፣ ምህረቱን ፈልገን ነው። የሰው ልጅ እግዚአብሔር የምህረተኛ ነው። የተጠጋ ነው ምህረቱን ነው ያስጠጋን፣ ምህረቱ እጅ ነው። እና ከዛ በኋላ መጣ ጌታ። ፍቃድ ከፈቀደ በኋላ ወደ ምድር ጎንበስ ብሎ በጣቱ መሬት መጻፍ ጀመረ ይላል። የሰማችሁ ነው። ምድሪቱን ኪቦርድ ጣቱን መጻፊያ ግንባራቸውን ስክሪን አደረገና ልክ እንደ ኮምፒውተር ክሊክ እያደረገ ግንባራቸው ላይ ኃጢአታቸውን ጻፈባቸው። የሷ ብቻ ተሸፈነ። እሷ የሰው በደል አልገለጠችምና። አሁን እቺ ሴት ጌታ ሆይ እንደው እኮ ዝም ብለው ነው የሚከሱኝ የሚፈርዱብኝ፣ በተለያየ ቀን እየመጡ ከኔ ጋር በሬን እያንኳኩ በምሽት በዝሙት ወድቀዋል ብላ ብትገልጥባቸው የሷም ኃጢአት አብሮ ይገለጥ ነበረ። እሷ ሁሉን ታዝባ ጸጣለች። ይገባኛል ሞት ብላ አመነች። ክርስቶስ ደግሞ ሞቷን በሕይወት ሊቀይርላት፣ እሷ የሰው በደል ስላላወራች፣ እሷ የሰው ነውር ስላልገለጠች፣ እነሱ የሰው በደል ስለገለጡ የእነሱን ክርስቶስ ገለጠባቸው። የእሷን ግን ሸፈነላት። እስቲ በደሌ ተሸፍኖልኛል ምትሉ፣ ኃጢአቴ በምህረት ተሸፍኖልኛል ምትሉ፣ ስለሸፈነልን ስለ እግዚአብሔር እስቲ ክብር ይሁንለት። እግዚአብሔር ማን የተመሰገነ ይሁን። የሸፈነልን ማን የተመሰገነ ይሁን። የደበቀልን ማን የተመሰገነ ይሁን። ያልገለጠብን ማን የተመሰገነ ይሁን። የከተተልን ማን የተመሰገነ ይሁን። እዛ በኋላ ግንባራቸው ላይ ሲለጠፍ እንደምታውቁት የኔ ግንባር ላይ ተጻፈው ሌላ ሰው ካላነበበን የኔን ግንባር ላይ መስታወት ፊት ካልቆም ካላውቀው አንዱ የአንዱን ድንጋያቸውን በጌታ እግር ስር እያስቀመጡ ሁሉ ውልቅ ብለው ጠፉ። ሁሉም ከተበተኑ በኋላ ገዳዮቿ ድንጋይ ጥለው ከጠፉ በኋላ መሐሪውና ያቺ ምህረት የምትፈልገዋ ያቺ ኃጢአተኛ የተባለችው የተከሰሰችዋ ሴት ከክርስቶስ ጋር ብቻ ከቆመች በኋላ ጌታ ቀና ብሎ አያት ይላል። ዛሬም በምህረቱ ቀና ብሎ ያያችሁ። እንደው እግዚአብሔርን ከመውደዳችሁ የተነሳ ስራ ቦታ መጣውን እንደው ከቤታችሁ ጠዋት ለምሳቃችሁ ውስጥ እንጀራ ይዛችሁ ይመጣችሁ አላችሁ አይደል? የላችሁ ትኖራላችሁ። ቢሮ ገብታችሁ ስራ ቦታ ውላችሁ ደግሞ መታችሁ 9 ሰዓት ወይ 8 ሰዓት አካባቢ ቅዳሴ ጸበል ጠጥታችሁ እንዲህ ብላችሁ ደግሞ በምሳቋስ የተቋጠሯን ጥቂቷን እንጀራ ቀምሳችሁ ወደ ቤት የምትሄዱ፣ አንዳንድ ቀንም ደግሞ ተመለሳችሁ እንዲህ አይነት በጎ ነገር አድርጋችሁ ማታም ለምህላ ለሰርክ የምትመጡ በጎ ክርስቲያኖች አላችሁ። እግዚአብሔር እንባችሁን ያብሳል። እግዚአብሔር ጓዳችሁን ያስተካክላል። እግዚአብሔር ቋጠሯችሁን ይፈታል። እግዚአብሔር ጉድለታችሁን ይሞላል። እግዚአብሔር በጎ ነገራችሁን በጎነታችሁን አይቶ እግዚአብሔር የበጎነታችሁን ዋጋ ይከፍላል። በዚህ ጾም ላይ ግዴላ በየትኛውም አይነት የቅድስና መንገዶች ተመላለሱ፣ ስገዱ፣ መጽውቱ፣ ጸልዩ፣ ይቅር በሉ። እግዚአብሔር ደግሞ የእናንተን ስራ ይሰራላችሁ። ቤታችሁን ያስተካክል፣ ትዳራችሁን ያስተካክል፣ ንግዳችሁን ያስተካክል፣ ስራችሁን ይባርክ፣ ልጆቻችሁን ይባርክ።
ማን አለ? ጌታ ቀና በመሐሪው ተመለከታት። አሁን እኮ መሐሪው አይቶን ነው። ማን ያየን? መሐሪው እኮ ነው ያየን። ይቅር ባዩ ነው። በሱ አይን እኮ እየታየን ነው። ማን እያየን ነው? መቼም እኔና እናንተ ለመታየት አይደለም የመጣ ነው። እኛ እዚህ የቆምነው በምህረት አይኖቹ ለመታየት ነው። እናንተ ጋር ለመታየት አይደለም። ምንም የሚታይ ነገር በጎ ነገር ስለሌለን እየሰማችሁኝ ነው አይደል? እና አንቺ ሴት የሚከሱሽ ትሙት ብለው ፈርደውብሽ የነበሩት እነዛ ድንጋይ ጨብጠው የነበሩ ሰዎች ወዴት አሉ አላት። ወዴት አለ ገዳይክ? ያ ሲመቀኝ የነበረው ጉድጓድ ሲቆፍርብህ የነበረው መርዝ ሲበጠብጥልህ ድግስ ሲደግስልህ የነበረው ስምህን ሲያጠፋ ታርጋ ሲለጥፍብህ የነበረው ገዳይክ የት ሄደ? አያችሁ? እናንተ አማኑኤልን ተጠለሉ። እሱ ይነሳ አለ ዳዊት። ጠላቶች በተኑ ማሲነሳ በአራቱም አቅጣጫ እልፎ ነው ይክበቡን። እግዚአብሔር በአንድ ቀዳዳ ያሾልከናል። እሱና የተደገፍ ነው። እንዳሉን አይደለንም እኛ፣ እንዳወሩብን አይደለንም እኛ። የሚያውቀን ልባችንን እሱ ብቻ ነው። እውነት ሐሰት እና ይገርማል እኮ ጌታ ሆይ ከሳሾቼ ወዴት እንዳሉ አላውቅም፣ እኔ ብቻዬን ካንተ ጋር እንደሆነ ያለው በቃ እሱ ብቻ ይበቃቸዋል። ከሱ ጋር ብቻ አይበቃንም? ለኑሯችን አይበቃንም? ለትዳራችን መድኃኒዓለም አይበቃችሁም? ከበቂ በላይ ነው መድኃኒዓለም። እኔ ብቻ ካንተ ጋር አለው። ኃጢአቴን ሸፍነ በፊት ያቆምከኝ አንተ ብቻ ነህ። ሌላውማ ወንጀሎኝ ነበር፣ ሌላውማ ፈርዶብኝ ነበር፣ ሌላውማ ገልጦብኝ ነበር። አንተ ብቻ ከድነህልኝ። አንተ ይኸው ሌላ ሰው ላይ ከሳሽማ እኮ አንተ ስትቆምኒ ድንጋይ ጥሎብልኝ ሄደ። ጥሎብኝ ሊወረውርብኝ ያዘጋጀውን ሊጥልብኝ እርግጠኛ የሆነውን አናቴን ገምሶ ደሜን አፍስሶ ሊገለኝ የነበረ ጠላት እኮ አንተ ስትቆምልኝ ተበትነዋል አለ። እሱ ይቁምና በዙሪያችን እንደ ደመና የተከበቡንን ጠላቶቻችን ይበትንልን እና ማንም የለ ብቻዬን ነኝ። ምን ይነ እስቲ ብቻዬን ነኝ በሉ። በብቸኝነት የማይተዋቸው አማኑኤል ከእናንተ ጋር ነው። እስቲ ከኔ ጋር ማጥፋት ስትችል ያዳንከን በሉ። ጉስቁልናን የምትለውጥ የድሆች ቀን በሉ። ጎኑ ባዶ ለሆነው ጽኑ ረዳት በራሱ የሞተ ባንተ የሚድንብህ እልልታ ከቤቱ ለራቀው ዝማሬ የምትሰጥ የሚሸፍን እውነት ያለ ከባት ያበሳ መድኃኒዓለም ማዕበል ላስጨንቀው ወደቡ ትልቅነትህ ኩራት የሌለበት ፈቃድህ ሁሉን የሚገዛ ለተመረዘች ነፍሳችን መድኃኒት የኑሮ ጩኸት ሲያስጨንቀን ጸጥታችን በሞት ቀጠና የምታኖረን ጥላችን መደገፊያችን መታመኛችን የቅዱሳን አምላክ የድንግል ማርያም ልጅ መድኃኒዓለም ሆይ በአንተ የሕይወት ጥላው ስለተጠለልን እናመሰግናለን። ክብር ሁሉ ለስምህ ይሁን። አምላከ ቅዱስ እስጢፋኖስ ከሁላችን ጋር ይሁን። እቺን ዕለት ቅዱስ የሰጠን እግዚአብሔር ስሙ የተመሰገነ ይሁን። እና ስላጨበጨባችሁ ደግሞ አትደንግጡ፣ አይዟችሁ። የጾም ነው ያጨበጨባችሁት፣ የፍስክ አይደለም። እሺ፣ እግዚአብሔር ምስጋና ይገባዋል አይገባውም? አው ጾም ነው። ግን አንዳንድ ቀን ከበጎነት ውስጣችሁ ሲነካ እልል ብትሉለት ችግር ስለሌለው ነውና እንግዲህ ደብሩ ደብረ ሰላም ነው። አስተዳዳሪው መላከ ሰላም ናቸው። ቦታውም የሰላም ቦታ ነው። ሰላምና ጸጥታ ለቤታችን አማኑኤል ያድለን። እጅግ የምትወዳቸው ታላቁ አባት በገቡ ቀን እዚህ መጥቼ ተገኝቼ ነበረ። ዛሬ ደግሞ ለመጀመሪያ ጊዜ በዚህ ደብር ላይ ደብረ ሰላም ቅዱስ እስጢፋኖስ ለወንጌል አገልግሎት መጥቻለሁኝ። ደብረ እሺ፣ አባታችን ቃል ግባ ነው የሚሉት በጀርባና ገብቻ። እግዚአብሔር ከሁላችን ጋር ይሁን። አንደኛው ሳምንት መጥቻ አገለግላችኋለሁ እግዚአብሔር ፈቃዱ ከሆነ እና ስቴጆቻችሁን አንድ ጊዜ ከፋ። እኔ ጨርሻለሁ። የትምህርታችን ርዕስ ኑ ከጥላይ በታች ተጠጉ ነው አይደል? ከምን በታች? እግዚአብሔር ጋር መጠለል ትፈልጋላችሁ? ለዘላለም በሱ እቅፍ መኖር ትፈልጋላችሁ? የበደላችሁትን ካሱ፣ የቀማችሁትን መልሱ፣ ይቅር ለእግዚአብሔር ተባባሉ፣ ወንድማችሁን ይቅር በሉ፣ እህታችሁን ይቅር በሉ። በሞት መለየት የመጣ ቀን መቃብር ላይ ቆማችሁ ወንድም ምትሉ እህቴ ማሪኝ ከምትሉ ዛሬ ይቅር እንባባል፣ እግዚአብሔር ደግሞ ይቅር ይለናል። እሺ፣ በዚህ ጾማችን የምንጠቀም ያድርገን።
ደብረ ሰላም እስጢፋኖስ እየመጣ ሰላም ቦታ ስለሆነ መጣችሁ ቦታው ላይ ተማጸኑ። ትልቅ ቦታ ነው። እሺ እዚህ ቦታ ላይ እኛ ነገስታቱም ተጠቅመውበት አልፈዋልና እኛም እንድንጠቀም ጌታ መንፈስ ቅዱስ ይርዳል። ታላቁ ወንጌላዊ ከዚህ በፊት ሰሚት ቅዱስ ጊዮርጊስ በነበሩበት ሰዓት ላይ እጅግ ወንጌል ተቀጣጥሎ የወንጌል ችቦ የወንጌል መብራት ተቀጣጥሎ ነበረ። ዛሬም እየተቀጣጠለ በመላከ ሰላም እያየን ነውና መላከ ሰላም ከዚህ በለጠ ወንጌል አቀጣጥለው ቦታውም እኛም እንድንባረክ እግዚአብሔር ለአባታችንም እድሜና ጤና ያድልልን። እናንተም እድሜ ከጤና ያድልላችሁ፣ ልጆቻችሁን ይባርክላችሁ። የምንወዳት የእግዚአብሔር መለኮታዊ ጥበቃ ያልተለያት ቅድስቲቷ ኢትዮጵያ ሀገራችንን ሰላም ያርግልን። የምንሰማውን ክፉ በጆሮ እንደሰማን በዓይን አያሳየን። እየነደደ ያለውን እሳት በቸርነቱ ሥላሴ ያጥፋልን። እንደ ቀድሟችን ወደ አንድነታችን ሥላሴ ይመልሰን። ይቆየን። እግዚአብሔርን አመስግኑ። ጊዜውና በቃሉ የመከረን የገሰጸን ያስተማረን ልዑለ ባሕሪ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ቃሉን ላሰሙን ለመምህራችን ለአባ ሕርያቆስ አምላካችን እግዚአብሔር ቃለ ሕይወትን ያሰማልን። ለታላቁ ክብር ያብቃልን። እንዲህ አይነት ወንጌላውያን እንግዲህ እንዲህ አይነት አባቶችና አሁንም በእድሜ በጸጋ ይጠብቅልን፣ አስበ መምህራንን ያድልልን። የገብርኄር ይመጣሉ ማለት የገብርኄር ማለት መጋቢት 13 ነው የሚሆነው። የደብረ ዘይት ሳምንት ያለት መጥተው ያስተምራሉ። እሑድ ጠዋት ልዩ ጉባኤ አለ። ምዕመናን መምህራን እየተጋበዙ ዘማሪያን እየተጋበዙ ነው። እንዲሁም በዛሬው ማታ ደግሞ በሀገር እግዚአብሔር ያገለግሉ ያሉ ዶክተር መምህር ዘበነ ለማ በማታው መርሃ ግብር ይመጣሉ። እንዲሁም የፊታችን እሑድም የኔታ ወልደ ትንሣኤ ይመጣሉ። መምህራን ዘማሪያን እየተጋበዙ ነው። ይሄ ሁሉ መንፈሳዊ ድግስ የሚደገሰው ለእናንተ ስለሆነ እናንተ ደግሞ እንድንመጣ እንድንማር ማን ይርዳን? ምዕመናን ማን ይርዳን? እግዚአብሔር በቸርነቱ ሁላችንን። አሁን ቀጥታ ወደ ዝማሬ አገልግሎት ነው። እህታችን ዝማሬት ምርትነሽ ጥላሁን ዝማሬ ትዘምርልናለች። ከእሷ ጋር ሆነን እግዚአብሔርን እናመሰግንና የደብራችን አስተዳዳሪ ክቡር መላከ ሰላም አይነ ኩሉ አሉ። እንዲሁም ደግሞ ቀጥሎ ከዚህ ቦታ ረጅም ዘመናት እግዚአብሔርን ሲያገለግሉ እናንተን ሲያገለግሉ የነበሩ አሁን ደግሞ በትልቁ መድረክ የላፍቶ ቅዱስ ቤተክርስቲያን የሆነው ቤተክርስቲያን እያገለግሉ ያሉ ክቡር አባታችን መላከ ፀሐይ ተስፋ ማርያም ነጋሽም አሉ። እንግዲህ ሁለቱም አባቶቻችን መንፈሳዊ አባታዊ መልእክታቸውን አስተላልፈውልን ከቅዳሴ በፊት ደግሞ ወንጌል አለ። ወቅዳሴው እንሄዳለን። አሁን ቀጥታ ወደ ዝማሬው እንሄዳለን። ወደ ዘማሪ ትምህርት ነሽ። እሺ እንደምን አረፈዳችሁ። እግዚአብሔር አምላካችን ስሙ የተመሰገነ ይሁን። አብረን እንዘምራለን። አቴርሳታ ሀገረ ገዢ ንገስ በልቤ ላይ በሁለንተናይ
ንገስ የኔ ጌታ ያን ንገስ በልቤ ላይ በሁለንተናዬ ንገስ የኔ ጌታ ያንተ ነው ኑሮዬ። እንዳይገዛ የዚህን ስላለው ሰው እኮ አይሰራም አሜን ሀቴር ሳታይነ ኑር በልብህ ገነት ሀቴር ሳታይነ ኑር በልብህ ገነት ሀቴር ሳታ ሀገረ ገዢ ንገስ በልቤ ላይ በሁለንተናዬ የኔ ጌታ ያንተ ነው ኑሮዬ። ስለ ሮጡም አይደለም አብዝተው ስላጨዱ ረድኤት ካንተ ዘንድ ናት ሰው አይከብርም ስለ ንግዱ ያላንተ ፈቃድ ታግሎ የጣለ ሰው የለ አሜን ሀቴር ሳታይነ ኑር በልብህ ገነት ሀቴር ሳታይነ ኑር በልብህ ገነት ሀቴር ሳታ ሀገረ ገዢ ንገስ በልቤ ላይ በሁለንተናዬ ንገስ የኔ ጌታ ያንተ ነው ኑሮዬ። በመከራ ምጠ በሞተ የወለድ የገዛኸኝ አሳዳሪ ገዢ አንተ ሕያው ያረከኝ ተሰቅለ ሞተ አሜን ሀቴር ሳታይነ ኑር በልብህ ገነት ሀቴር ሳታይነ በልብህ ገነት ሀቴር ሳታ ሀገረ ገዢ ንገስ በልቤ ላይ በሁለንተናዬ ንገስ የኔ እንዴ አምነሃለሁና ትተኸኝ አታውቅም። ያ ሁሉም አለፈ ቀረ
ማልቀስ ማንባት ይብቃኝ ከእንግዲህ በኋላ እንዴት ወጣው ብዬ ከቶ አልደነቅም አምነሃለሁና ትተኸኝ አታውቅም ሁሉም አለፈ ቀረ ወደ ኋላ ማልቀስ ማንባት ይብቃኝ ከእንግዲህ በኋላ ከእንግዲህ አይመጣም ያ ቀን ተመልሶ ላያዳግም ሄዷል እንባዬን አፍስሶ በመስቀል ላይ ሆነ ችንካር ታይቶኛል ያ ሁሉ መከራ ባንተ አልፎልኛል እንዴት ወጣው ብዬ ከቶ አልደነቅም አምነሃለሁና ትተኸኝ አታውቅም ያ ሁሉም አለፈ ቀረ ወደ ኋላ ማልቀስ ማንባት ይብቃኝ ከእንግዲህ በኋላ ካሳንበሬው መዳፍ ጥልቅ ወጥቼ ዘምርልሃለው ዳግም ተሰርቼ የሽቶዬን ብልቃት ሰበርኩት በፊቱ በጽድቅ እንዲያስበኝ ጌታ በምሕረቱ እንዴት ወጣው ብዬ ከቶ አልደነቅም አምነሃለሁና ትተኸኝ አታውቅም ያ ሁሉም አለፈ ቀረ ወደ ኋላ ማልቀስ ማንባት ይብቃኝ ከእንግዲህ በኋላ ቁስሌን ቆሰልክልኝ ጥሜንም ተጠማ መቼ አይሆኑት የለም አሳየኸኝ ጌታ ታላቅ ነህ ዘላለም እንዴት ወጣው ብዬ ከቶ አልደነቅም አምነሃ ከቶ